ምድር ትገለበጣለች እንጂ እናንተ እዛ ኬጅ ውስጥ ሳንገናኝ አንቀርም። መተት ስላለው አልወዳደርም ሲል ሴዶ ከውድድሩ ራሱን ማግለሉን ገለጸ። በነሐሴ 21 ቀን ሊካሄድ 4 ቀናት ብቻ የቀሩት ውድድሩ በአሁኑ ወቅት ሴዶ ማርሻል ከሚጠበቀው የኢቲኤፍሲ 02 ግጥሚያ ራሱን ማግለሉን በይፋ አስታውቋል። ሴዶ ለውሳኔው እንደ ምክንያት ያቀረበው ጆኒ በእንቁላል አማካኝነት ድግምትና መተት ፈጽሞብኛል የሚል ሲሆን ውድድሩ የቀረው 4 ቀን ነው፣ ነገር ግን እኔ አልወዳደርም ሲል በይፋዊ ማህበራዊ ሚዲያ ገጹ ላይ ተናግሯል። እንቁላሉን አስጠይቄበታለሁ፣ ድግምትና መተት ተሰርቶበታል። ከዚህ በኋላ ሰላም ጤና ይስጥልኝ። እንዴት ናችሁ? ሰለሞን ነኝ፣ የጋሽ ገብርኤል ተዋናይና የማርሻል አርት ባለሙያ። እንግዲህ ዛሬ ስለ ሴዶ እስቲ ላይ ጋር እንደምታዩት አንድ ነገር በለን የሚባል ነገር አለ። እንግዲህ ሴዶ ማርሻል አርት እንደ ቀልድ እንደ ፈን የጀመረው ነገር ሲሪየስ ሆኖ ሪንግ ድረስ ተጠርቷል። ሴዶ በሁለት መንገድ ነው የማየው። አንደኛ አዘ ዲሲፕሊን እንደ ማርሻል አርት ብዙዎቻችን የማርሻል አርት ባለሙያዎች እንደ ማርሻል አርት ሰው አናየውም። ከማርሻል አርት ውጭ ሰዎች ደግሞ ያሉት ያው የሚያሳያቸውን አክትና የሚነግራቸውን የሚለውን በመስማት ማርሻል አርቲስት አድርገው የሚቆጥሩት ባለሙያ ነው። ያም ሆነ ሴዶ እንደ ቀልድ ፈን እያደረገ የሚያደርጋቸውን ነገሮች ጀምሮ በህዝቡ ዘንድ ጥሩ ተመልካች አለው ይመስለኛል። እና ብዙ ማደንቀው አንደኛው ብዙ ማርሻል አርት ላይ ያሉ ሰዎች በጣም ኬፐብል የሆኑ በጣም አቅሙ ችሎታው ያላቸው አንድ ነገር ከሱ ይማራሉ ብዬ አስባለሁ። ብዙዎቻችን ራሳችንን መሸጥ አልቻልንም። ባለን ሙያ ልክ ወይም ባለን ችሎታ ልክ ዋይ አላልንም። ያ እውነቱ ልዩነቱ ያ ነው። እና ብዙ ሰዎች በጣም የተሻሉ በጣም ምርጥ የሚባሉ የማርሻል አርት ሰዎች በሱ ደረጃ እይታ የላቸውም፣ የእሱን ያህል ተመልካችም የላቸውም። ምክንያቱም ብዙዎቹ ከጀርባ ይሰራሉ፣ ፊት ለፊት ቀርበው ወይም ራሳቸውን ለገበያ አላበቁ ማለት ይቻላል። ራሳቸው ላይ ኢንቨስት አላረጉም። ላይክ ኢንቨስትመንታቸው ሙያው ላይ ነው። ፕራክቲካሊ በጣም የተሻለ ብቃት ያላቸው በሙያው ብዙዎችን ያስተማሩ የተሻለ ስብዕና ያላቸው በስነ ምግባርም ብዙዎችን እያነጹ ያሉ ብዙ ትላልቅ የማርሻል አርት ባለሙያዎች አሉን። ያም ሆነ ግን ራሳቸውን መሸጥ ወይም ራሳቸውን ለማስተዋወቅ ብዙ የሄዱ ሰዎች አይደሉም። በዚህ ረገድ ሴዶ ሁላችንንም በልጦናል። ግን አንድ ነገር አለ። ሴዶ ይሄንን ያለ እውቅና ወይም በዚህ ደረጃ ሰዎች ጋር ሊገን የቻለው ባይ ኔቸር እኛ ጋር ይመስለኛል። እንደዚህ ኔጌቲቭ የሆኑ ነገሮች ወይም እንዲህ ሩድ የሆኑ ነገሮች ለማየት በጣም የሚሰቀጥጡ እንግዲህ ሴዶን የምናውቀው የሆነችን ሴት ቁሚ ብሎ እንዲያዝ እያለ ማፍረጥ ነው። ህጻናትን ምናምን ሲጥል ሲዘረግፍ ነው የምናየው። ማርሻል አርቱ ዲሲፕሊን ይሄን ያደርግ። ለዛ ነው እኛ እንደ ማርሻል አርት የማናየው። ያም ሆነ ግን በተመልካች ዘንድ በአዎንታዊ ባይሆን በአሉታዊ መንገድ በጣም እውቅናን አግኝቷል። ለእውቅናውን መሰረት የሆነው የሚያረጋቸው ነገሮች ዊርድ ስለሆኑ ሰዎች ይቀባበሉታል። አንተ ምን አይነት ሰው ነው እየተባለ ብዙ ሰዎች ያንን ቪዲዮ የማየት አድቫንቴጅ አላቸው። ኮዝ ጥሩ ነገሮች ወይም መልካም ነገሮች ብዙ የመታየት እድል የላቸውም። እንደ አለመታደል ሆኖ ኢትዮጵያ ውስጥ እንደዚ አይነት ነገሮች አሉ። ያም ሆነ ግን ሴዶ በዚህም በዛም ዘራፍ እያለ ፕሮፌሽናል ነኝ እያለ እዚህ ደርሷል። እንግዲህ ብዙዎቻችን እንደ ማርሻል አርት በጣም ብዙዎቻችን እኔ አላውቀውም በግል ግን የሚያውቁት ሰዎች በተቻለ መጠን ሊገስጹት መክረዋል። እንደዚህ አይደለም ማርሻል አርት፣ እኛን ሪፕሬዘንት እያረክ ያለበት መንገድ አይነት ትክክል አይደለም፣ ተገቢ አይደለም ቢሉትም እኔ ስራዬ ነው የሚለው ነገር አለ። እንደዛም ስለሆነ እየታየ ያለው እሱም በዛ መንገድ ቀጥሎበት እዚህ ደርሷል። እና አሁን ላይ ግን ያው እኛ ብንመክረው ባይሰማንም ጌች ቴክኒካሊ በሆነ መንገድ በሚገርም አካሄድ ሄዶ የሚፈልገውን 5 ሚሊዮንም 10 ሚሊዮንም እየጠየቀ መድረክ ላይ ልክ በሬውን የሚበላውን እያሳያችሁ ሳሩን እያሳየ ገደል ስር ክተተው እንደሚባል ለሴዶ የሚፈልገውን ብር እያሳየ የጎተተ አምጥቶ ሪንግ ውስጥ አምጥቶታል። ኦልሬዲ ሪንግ ውስጥ ሊከተው አዘጋጅቷል። እዚህ መንገድ ድረስ ይዞት መጥተዋል። እና ይሄ ትልቅ ስራ ነው፣ ሰዎችንም ለማስተማር አዌርነሱም። አሁን I think it's a time to prove himself the martial artist
ላይክ ራሱን ፕሩቭ የሚያደርግበት ወይም እኛ ሮንግ ነን ብለን የምንታይበት ወይም ሴዶ ትክክል ከሆነ እውነት ማርሻል አርቲስት ከሆነ የምናይበት አጋጣሚ ነው ይሄ የሚሆነው እና በእርግጠኝነት ይሄ ውድድር ከዚህ በኋላ ሴዶ አይጮውብንም ብለን የምናስበው ምናልባት እንደተለመደው ምግብ እየሰበሰበ ያው ፈኒው ይቀጥል ይሆናል። ግን አዘ ማርሻል አርቲስት ከዚች ውድድር በኋላ ምናየው አይመስለኝም። ያም ሆነ ግን ባለው ነገር በዚህ አጋጣሚ ጌችን በጣም ቴንኪው ማለት ፈልጋለሁ። ኢቲኤፍሲ አዘጋጆች ትልቅ ስራን የሰሩት ያንን ነገር እንደዛ አይነት ሰዎች ከዚህ በኋላ የማርሻል አርቱን ስም ለማግደፍ የሚመጡ ሰዎችም ቢሆኑ በተለያየ መንገድ የሚመጡ ሰዎች እንዳይሞክሩት የሚያደርግ ጥሩ አስተማሪ የሆነ ነገር እናያለን ብዬ አስባለሁ እና እንደ ውድድር ተወዳዳሪ በእርግጠኝነት አንድ ፕሮፌሽናል ሰው ከሆነ ጀማሪ ሰው ጋር የሚያደርገው ፋይት አይነት ነገር ነው የሚሆነው። በእርግጠኝነት የምነግራችሁ እኔ በማርሻል አርት ኦልሞስት 25-30 ዓመት ይሆነኛል። በጣም ሕፃን ሆኜ ነው የጀመርኩትና በዚህ ጊዜ ውስጥ ብዙ ነገር ማየት እችላለሁ። ሰዎች ከሚያደርጉት እንቅስቃሴ በማየት ብቻ ሰዎች ያላቸውን ሌቭል መገመት እችላለሁ፣ ምን ያህል ኬፐብል እንደሆኑ እና አሁን ጆኒ ጂጂትሱ ፋይት ሊያደርግ የሚችለው የሆነ ስፖርት ውስጥ አለው እኔ ነኝ እያለ በወሬ የመጣን ሰው ነው። ፕራክቲካል አይደለም ይሄ ልጅ። የፋይት ኤክስፒሪየንስ የለውም፣ ፋይተር አልነበረም። ማርሻል አርት ውስጥ በሆነ አጋጣሚ ገብቶ የሆኑ ያህል መንገዶችን ሄዶ የቆመ ሰው ይመስለኛል እና በዛ ልክ ድፍረቱም ሌላ ሰው በእውነት በማርሻል አርቱ ጠልቆ የሰራ ሰው በዚህ ደረጃ ድፍረት ኖሮት እንደዚህ ራሱን ሪፕሬዘንት አያደርግም ስፖርቱን ማለት ነው። እንደዚህ ይዞት አይመጣም በእንደዚህ አይነት መንገድ ሰው። ያም ሆነ ሴዶ አይ ቲንክ ይህ ጥሩ አጋጣሚ አይደለም። ባለቀ ሰዓት ዱባይ፣ ታይላንድ ሲዞር አይቼዋለሁ። የሚያሳዝነው ደግሞ አለመረዳቱ ነው። አንዳንድ ተጋጣሚ ጎበዝ ፋይተር ብቻ ሳይሆን ጎበዝ ኮቾች ከማን ጋር እንደሚጋጠም ሲያውቁ ለዛ ሰውዬ የሚሆን ዝግጅት ነው የሚዘጋጁት። የሰውየውን ጌም ይታያል። ብዙ ጊዜ ፋይት ስናደርግ ፋይት ከማድረጋችን በፊት ተጋጣሚያችን የምናስበው ተጋጣሚ ወይም የሆነ ከዚህ ሰውዬ ጋር ይገጥመናል ብለን የምናስበው በእኛ ካታጎሪ ወይም በእኛ ኪሎ ያሉ ሰዎችን ጨዋታዎችን ቪዲዮ እናያለን እንዴት እንደሚጫወቱ ምናምን እና ይሄ ትልቅ ኳሊቲ ነው። አሮኖ እንዴት እንደዘነጉት አላቅም፣ በምን አይነት መልኩ እንደሚሄዱ አላቅም። አዘ ፕሮፌሽን ጆኒ የሚጫወተው ጂጂትሱ ነው። ሴዶ እየዞረ ሞይታይ ፓድ ሲያስቀጠቅጡት ነው ማየው። ኢት ዳዝንት ወርክ። ይሄ አለመረዳት ነው። አያችሁ ስፖርቱ ጋር የሆነ ነገር ያለው ሰው ቢሆን ኢፍ አይ ወር ላይክ እኔ እሱም በሆን የማደርገው የትም አልሄድም። ጂጂትሱ ክለብ ገብቼ ሎክዳውን ከተደረኩ ለወጣባቸው ዴንጀረስ የሆኑ የሚችሉ የሎክዳውን ትሬኒንጎችን ነው ፕራክቲስ ማድረግ የምፈልገው። በእንደዚ አይነት ደረጃ እንደዚ አይነት ሰውን ለማግኘት ከሄድኩኝ ማለት ግን እነሱ ኦልሬዲ ስትራይከር ነው እኔ ማርሻል አርቲስት ነኝ የሚል ሰው ስትራይኩ ካለው መስራት የነበረበት ግራውንድ ቴክኒክ ነበረ መለማመድ የነበረበት። ሄዶ መለማመድ ያለበት እንደሱ አይነት ሰዎች ካሉ ከተጋጣሚው ፕሮፌሽን ጋር ማች የሚያደርጉ ባለሙያዎች ጋር ሄዶ ነበር ትሬኒንግ ማድረግ ያለበት። ከዛ ጊዜ ከወሰነ ጊዜ ጀምሮ ሄዶ መስራት የነበረበት በእንደዛ አይነት ስፖርት ላይ ያሉ ሰዎች ጋር ነበር ሄዶ መስራት ያለበት። ባይ ዘ ዌይ ፓይድ እየደበደባችሁ ፋይተር ነኝ የምትሉ ሰዎች አላችሁ። ሳኮ ጋር ቆማችሁ ሳኮ በመቀጥቀጥ ፋይተር የሆናችሁ የሚመስላችሁ ሰዎች አላችሁ። ቴክኒክ ነው የምታዳብሩት፣ ግን ፋይቱ የሚመጣው በፋይት ብቻ ነው። የፋይት ኤክስፒሪየንስ የምታገኙት ሪቨርስ ያሉ ሰዎች ጋር ኮንታክት ማድረግ ስትችሉ ነው። ፉል ኮንታክት የሆኑ ነገሮችን መስራት ስትችሉ። አንዳንዶቻችሁ ፋይት ትፈልጉታላችሁ፣ ግን ፓድ ብቻ ተደበድቡና ላይክ ንቃተ ህሊና የሆነ ያ ነው። አምና ታስታውሳላችሁ ሜይ ቢ አምና ይሁን አሩ ነው ከወራቶች በፊት የነበረው የንቃተ ህሊና ፋይት ያ ነበር። ንቃተ ህሊና ሂ ቲንክ ሂ ኢዝ አ ፋይተር እንደሆነ ያስብ ነበር፣ ግን ሲገባ ደንግጦ ነው የቆመው። እንደነገርኳችሁ ምንም እንግዳ ነው ለመድረክ ለሪንግ እንግዳ ነው፣ ለእንደዚህ አይነት ነገሮች እንግዳ ነው። ምንም ኤክስፒሪየንስ አልነበረውም። በጣም ነው ሻክ ያደረገው። እዛ ጋር ካያችሁት እኔ በተረዳሁት መልኩ ነው ኮዛ አውቀዋለሁ ያንን ቦታ ምን አይነት ስሜት ውስጥ እንዳለ ወዲያው መረዳት ያለው ከማየው ነገር አንጻር የሚያደርገው ነገር ሁላ ነው የጠፋበት። እና አንዳንዴ ከውጭ ሆነን ስናየውና ውስጥ ስንገባ ያለው ባህሪ ይለያያል። ስለዚህ ፓድ እየደበደባችሁ ፋይት እየተለማመድኩ ነው ብላችሁ የምታስቡ ሰዎች ካላችሁ ተሳስታችኋል። ፋይት ማድረግ አለባችሁ። ከተለያዩ ሰዎች ጋር ፋይት በፋይት ነው የሚያድገው።
ፍልሚያ በፍልሚያ ነው የሚያድገው። ግራብለር ላይ ግራፕሊንግ የሚሰራ ሰው ግራውንድ ቴክኒክ የሚሰራ ሰው ግራውንድ ቴክኒክ ከሚሰሩ ሰዎች ጋር ነው ፋይት ማድረግ ያለበት፣ ፍልሚያ ማድረግ ያለበት። ያኔ ነው ምን አይነት ሎክዳውን ሃው ቱ ጌት አውት ፍሮም ዴር ላይክ እንዴት ራሱን ማውጣት እንዳለበት ከእንደዛ አይነት ሁኔታዎች ውስጥ መማር የሚችለው ከእንደዛ አይነት ሰዎች ጋር ሲሰራ ነው። እና ሴዶ ያን እንኳን እድል የለውም። በጣም ነው የሚያሳዝነው። አሮ ነው እየሰራ ያለው ነገርን እያየሁኝ ነው። ዳዝንት ሜክ ሴንስ። ሶ ባለው ነገር አሁን ሴዶ ውድድር ገብቶ ያሸንፋል የማይታሰብ ነገር። እኔ በእርግጠኝነት ነው የምነግራችሁ። ይሄንን መልእክት ለጆኒ አድርሱለት። አሁን ባለው መንገድ አሁን በምናየው መንገድም ሆነ በምን ሴዶ ማርሻል አርቲስት መሆኑን ፕሩቭ የሚያደርግበት አጋጣሚ አሁን ነው። እኛ ደግሞ ማርሻል አርት ባለሙያ አይደለም እሱ ዝም ብሎ ለፈን ምናምን የሚሰራ ሰው ነው ብለን የምንል ሰዎች ደግሞ ያለንን ፕሩቭ የምናደርግበት ሰዓት አሁን ነው። ጌች ይሄንን ኦፖርቹኒቲ ፈጥሯል። ልክ አይደለም የምንል ሰዎች የምንታይበት፣ እሱ ደግሞ ማርሻል አርቲስት መሆኑን ፕሩቭ የሚያደርግበት አጋጣሚ ነው። በዚህ አጋጣሚ ጆኒ ጂጂትሱ የሆነ ምንም የማያውቅ ሰው መጥቶ ከአንተ ጋር ፋይት ሊያደርግ የመጀመሪያው ዙርን ካለፈ አም ሶ ዲስአፖይንትድ ማን I'm really gonna be mad. Like በጣም ነው የምናደደው። በጣም ነው ያንተ ኤክስፒሪየንስ ጥያቄ ውስጥ የሚገባው። በእርግጠኝነት ይሄንን ልጅ የመጀመሪያ ዙር እንደማታሳልፈው እርግጠኛ ነኝ። እኔ ካለው ነገር መናገር እችላለሁ፣ ከማየው ነገር መናገር እችላለሁ። ላንተ የሚሆን ምንም ዝግጅት አላረገም፣ እያረገም አይደለም። እንዳልኳችሁ የሚያደርገው ተጋጣሚው ግራፕሊንግ የሚሰራ ሰው ነው። እሱ እየሄደ ፓድ ነው የሚደበድበው፣ እየሄደ የሚሰራው ሞይታይ ነው። it doesn't make sense man. He's not gonna really get it. Never ever gonna pass through the first round. So አያልፍም። በእርግጠኝነት የምነግራችሁ የመጀመሪያው ዙር ላይ የሚያልቅ ጨዋታ ነው የሚሆነው፣ የሴዶ ጨዋታ። ይሄ ካልሆነ እኔ ማርሻል አርትን አላቅም። I swear God ይህንን ማድረግ ካልቻለ ደግሞ ጆኒ ያንተ ብቃት ያንተ አቅም ጥያቄ ውስጥ ነው የሚገባው፣ በእርግጠኝነት የምነግርህ ማለት ነው። እና በእርግጠኝነት ጆኒ ቀላል ውድድር እንደሚሆን አስባለሁ። ለአንተ በጣም ቀላል፣ በእርግጠኝነት በአጭር ደቂቃ ውስጥ ይሄን ልጅ ስርዓት ታስይዝልና የማርሻል አርቱን ክብር እንደምትመልስልን አምናለሁ። ይሄ አንተ እጅ ላይ ነው ያለው። የሁላችንም ትችት በአንተ እጅ ላይ ነው ያለው። you gotta prove it for us man. you need to prove us like ይሄ ነው ያለው ኦፖርቹኒቲ። ሰው ጌች ትልቁን ስራውን ሰርቷል። የፈለገውን ብር ይኸውላችሁ የጠየቀውን ላለመወዳደር ያላረገው ነገር የለም። he knows it. he can beat up that. he can be fit for that. he knows it. ግን በዚህም በዛ ማምታቶ ለማምለጥ የሚሞክር ማምለጥ አልቻለም። ይዞት መጥቷል እዛ ጥግ ድረስ ማለት ነው። ይሄንን ሁሉ ውለታ ውላል ለማርሻል አርት ባለሙያዎች ጌቾ ይሄንን ልጅ ያለው ነገር ትክክል እንዳልሆነ ማሳየት የምንችልበት አጋጣሚ ነው። ይሄንን ኦፖርቹኒቲ ተፈጥሯል። ይሄን ኦፖርቹኒቲ ጃኒ ማሳየት አለብህ። ጆኒ ይሄንን ነገር በስነ ስርዓት ፕሩፍ አድርገህ እሱ ሮንግ ማርሻል አርት ሰዎች የሚያዩበት አይን ልክ እንዳልሆነ ማሳየት መቻል አለብህ። በእርግጠኝነት ደግሞ ይሆናል። እንግዲህ አም ሶሪ ብዙዎቻችሁ ልትወዱት ትችላላችሁ ሴዶን፣ ግን አም ሶሪ there is no way to say something else. ሴዶ ፊት አያረግም። እኔ የመጀመሪያውን ዙር ካለፈ ነው ይቀጣል። በእርግጠኝነት ነው የምላችሁ። የመጀመሪያውን ዙር ካለፈ የጆኒ ድክመት ነው የሚሆነው ወይም የሱ ቸልተኝነት ነው የሚሆነው ብዬ ማስበው በእርግጠኝነት በመጀመሪያው ዙር የሚያልቅ ነው። ከዛ በኋላ ሴዶ ማርሻል አርት አይልም። ምናልባት እንደለመደው ፈኑን ይሰራል። እንደዚህ አይነት ውድድር ላይ ሊገባ ቀርሶ ውድድሩ አካባቢው ላይ አይደርስም። በእርግጠኝነት የምነግራችሁ አይደርስም። ሰው ለዛ የሚሆን ፊትነሱም የለውም፣ ለዛ የሚሆን እንትኑም የለውም። ገባችሁ? አንዳንድ ሰው ለፋይት የሚሰራ ሰዎች አሉ፣ በአንድ ፊት ማድረግ የሚችሉ ሰርተው መመለስ የሚችሉ። አሁን ንቃተ ህሊና ሰርተው መመለስ የሚችል ልጅ ነው። አሪፍ ነገር አለው። ተክለ ሰውነቱ በጣም አሪፍ ነው። ኤጂሊቲው ደስ ይላል። ይሄ ልጅ መመለስ ይችላል እንዳልኳችሁ ባለፈው ማለት ነው ከነበረው ተመልሶም አሁን እያየ ነው። ሴዶ ግን ተመልሶ እንኳን መምጣት አይችልም፣ ያውቃል። ለዛም ነው ያን ያህል ብር እየጠየቀ ያለውን አጋጣሚ አንዴ ነው ገብቶ የሚጠቀምበት። ከዛ በኋላ ያውቀዋል እዛ ጋር ያለውን ውጤት። ኤኒዌይስ ያ ነው ያለው ነገር። እንግዲህ በሴዶ ጉዳይ ብዙዎቻችሁ ደስ ላይሏችሁ ይችላሉ። የእሱ
ኦዲየንሶች ሴዶን የምታደንቁት የምትወዱት ያው ፈን የምታረጉ እኔ እዚህ ብዙ ሰዎች በጣም ነው ሙድ የሚይዙብኝ እናንተ ማርሻል አርት እያሉ ይልኩልኛል። በጣም ነው የምናደደው ባይዘዌ እና ይሄ ከዚህ በኋላ እንደዛ አይነት ነገር አይኖርም። ሶ ሂዝ ናት ማርሻል አርት አም ኦልዌይስ ሴይ ቱ ዳት ላይክ ምንም ወደኋላ የምለው ነገር አይደለም። ሊደብራችሁ ይችላል አም ሶሪ ግን ሴዶ እንደ ማርሻል አርቲስት እድሉ ተሰጥቶት አንድ ፈን የሆነ ልጅ ነው እንግዲህ ሜዳ ውስጥ የሚገባው። ሰው ለጆኒ ቀላል ውድድር እንደሚሆን እርግጠኛ ነኝ። በጣም ቀላል የሆነ ውድድር ነው የሚሆንለት። ይህንን ውድድር በመጀመሪያው ዙር ያልቃል ማለት ነው። አይ ሴዶ ይችላል ያሸንፋል የምትሉ ካላችሁ እኔ ግማሽ ሚሊዮን ለሚያሲዝ ሰው 1 ሚሊዮን እሰጠዋለሁ። 1 ሚሊዮን አሲዛለሁ። ሴዶ ያሸንፋል የምትሉ ሰዎች ካላችሁ ጻፉልኝ፣ ኢንቦክስ አድርጉልኝ። ሌትስ ሲ ዋት ዊ ካን ዱ። 1 ሚሊዮን ለሚያመጣ ሰው 2 ሚሊዮን እከፍላለሁ። በእርግጠኝነት ነው ማለት። እኔ ማርሻል አርት አላውቅም። ሴዶ ይሄን ገብቶ ማሸነፍ አይደለም የመጀመሪያውን ዙር አያልፍም። በግልጽ የምነግራችሁ ይሄን ነው። ሁለተኛ ደውል አልፎ ሁለተኛ ዙር አይገባም። መጀመሪያው ዙር ላይ የመጀመሪያዎቹ ሰከንዶች ላይ የሚያልቅ በጣም ቀላል ጌም ነው ለጆኒ። ጆኒ it's your job now. I think it's all in your hand. You got to prove us who is a real martial arts and who's wrong. So that's it. ይሄ ነው ማለት የምችለው። በአጠቃላይ አዘጋጆቹ ስቲል እየሄዱበት ያለው ለዝግጅቱ እየተዘጋጁበት ያለበት መንገድ አንዳንድ ሃይላይቶችን ያለው it was so amazing. So you are a game changer. በጣም ጎበዞች ናችሁ። በጣም ደስ የሚል ነገር አለ። በጣም ነው የወደድኩት። ሌላው አንድ በጣም የደበረኝ ነገር ነበረ። በተመሳሳይ ቀን ኢቲኤፍሲ እና ኢትዮ ፋይት ናይት የሚባል ተመሳሳይ ሰዓት ውድድር ነበራቸው እና አንዳንድ ሰዎች ምንድን ነው እንደዛ አይነት ነገር ምናምን ብለው ሲጽፉልኝ ነበረ። ኢንቦክስ አድርገው ሁለቱንም ትግባባቸዋል። አዙን በደንብ ነው የማውቀው። በጣም ብዙ የደከመ ብዙ የለፋ ልጅ ነው። ከዚህ በፊት እንደዚህ አይነት ውድድር ሞክሮ የችቶ ክለብ ይመስለኛል እና የተወሰነ መንገድ ሄደው ቆሞ ነበር። አሁን ደግሞ ተመልሶ መጥተዋል። በጣም ደስ በሚል ሁኔታ ተዘጋጅተው ትልቅ ነገር ለመስራት እየጣሩ ነው። ጌች እንደምታውቁት ነው። በጣም ሂዝ ጌም ቼንጀር። በጣም ትልቅ ስራ እየሰራ ያለ ልጅ ነው። ግን ያው በእርግጠኝነት ጥሩ ነገር አይቻለሁ። አሁን ደስ ብሎኛል። እኔ ቪዲዮም ከመስራቴ ከመደወሌም በፊት በጋራ ጥሩ ነገር መድረስ እንደሚችሉ ወደፊት የተሻለ ነገር ለመስራት አብሮነታቸውን ተነጋግረው የቀን ለውጥ ተደርጎ በተለያየ ሰዓት ሆኗል። ኮዝ አንድ ከተማ አንድ አይነት ሰዓት አንድ አይነት ቀን ላይ ያች ትንሽ ከተማ ነች እና እንደዛ አይነት ነገር አይደረግም። በእርግጠኝነት ቢዝነስ ላይም እንኳን ቢሆን እነ ዳና ዋይት እና ጄክ ፖል አይ ኖ በጣም አንቲ ናቸው ቢዝነስ ላይ ግን እንደዛ አይነት ስህተት አይሰሩም እና እናንተም ያንን አይቻለሁ። አይ ቲንክ ዮኒ ቬጋስ ቪዲዮ ሰርቶ አብራችሁ ሆናችሁ አይቻለሁ። በእርግጠኝነት በጣም ደስ የሚል ነገር ነው የሆነው። እንዲህ እንዲሆን ነበረ የምንፈልገው። በአሪፍ ነገር ተፈቷል። በእርግጠኝነት እኛ ደግሞ ደግመን እንደዛ አይነት ስህተት አንሰራም። ትላንት የነበሩ ሲኒየር ትላልቅ አስተማሪዎች ብዙ ቦታ መድረስ የሚችሉ እንደዚህ እርስ በርስ ሲጓተቱ 9 ትናንሽ ሆነው ቀርተዋል እና እኛ ከዛ ተምረን የተሻለ ነገር መስራት እንደምንችል አምናለሁ። ያንንም ነው ያሳያችሁን። መሀል ላይ ፒስ ወርዶ እያንዳንዱ ነገር አይኖ ኔጌቲቭ ነገር ወይም ጸብ አይደለም፣ ግን አጋጣሚ የመገጣጠም ነገር ይመስለኛል። ያም ሆነ ግን የፈታችሁበት መንገድ ምን ያህል ብስለት እንዳላችሁ ያሳያል። ለስፖርቱ ምን ያህል ቀናነት እንዳላችሁም ያሳያል። ያው የዚህ በፊቱ አይነት ነገር ውስጥ ድጋሚ ምናምን አይነት ነገር በጣም ደብሮኝ ነበር ባይ ዘ ዌይ ና ግን ተስተካክሏል። ይሄንን ነገር ስላየሁኝ በጣም ደስ ብሎኛል። ሁለታችሁም የተሳካ ዝግጅት አዘጋጅታችሁ አይተን ደግሞ አስተያየት ይዘን እንመለሳለን። ወደፊት ደግሞ በተለያዩ መንገዶች የተለያዩም ሰዎች መጥተው ይህንን ነገር ለማድረግ ያም ሆነ ሁሉም እየደከመ ያለው ይህ ተስፋ የቆረጠና ደስፕሬት የሆነውን የማርሻል አርት ባለሙያ የተሻለ ሞራልና ተስፋ ሰጥቶ የተሻለ ቦታ እንዲደርስ ማድረግ ነው። ስለዚህ ይሄ ነገር ቀላል አይደለም። ሁለታችሁም እየሰራችሁ ያላችሁበት መንገድ የሚገርም ነው። በርቱልኝ፣ ጠንክሩ። የተሻለ ነገር እናያለን። ነገ ደግሞ የሁለታችሁም ቤስት ደግሞ ተገናኝተው ትልቅ ውድድር በጋራ እንደምታዘጋጁ አምናለሁ። ወደፊት ደግሞ ሁነውስ እኛም እንመጣለን። እንግዲህ የሆነ ነገር ይዘን እንመጣለን፣ አይቀርም። አብረን እንሰራለን። በጣም ደስ ብሎኛል። ሁሉንም ነገር ለማርሻል አርቱ ለምታደርጉት ነገር፣ ለምትሰሩት ስራ፣ ለምታደርጉት ጥረት በሙሉ የምር ከልቤ ትልቅ አድናቆት አለኝ።
በማንኛውም ሰዓት አስፈላጊ በሆነ ሁኔታ ሁሉ ከፈለጋችሁኝ አለው። ወዳጆቼ በርቱልኝ። መልካም ጊዜ መልካም ቀን። እንግዲህ ውድድሩን በቅርብ የምናየው ይሆናል። እንግዲህ ውድድር ሴዶ ሀሳቡን ካልቀየረ በመሀል ኦልሞስት አሁን እንኳን ነገር ውስጥ ገብተዋል። ከዚህ በኋላ ነገሮች የሚቀየሩ አይመስለኝም። ጌች ቴንኪው። ይሄ ትልቅ ስራ ነው የሰራው። ማርሻል አርቱን ክሊር የማያደርግልን በደንብ የሚያጠራ መስመር የሚያስይዝ ነገር ነው ብዬ ነው ማስበው። ከዚህ በኋላም ለሚመጡ ሰዎች ምን ያህል ማርሻል አርቱ ላይ ያለውን ነገር ዝም ብሎ ሰዎች በዘፈቀድ ገብተው እነከሌ ከሌ ያሉ ነኝና አይደለውም በሚል ኮል አውት ምናምን በማድረግ ሳይሆን ፕሮፌሽናሊ ሰዎች እንደዚህ አይነት ነገሮች ላይ ጆይን ማድረግ እንዳለባቸው የስፖርቱንም ዲሲፕሊን እንዲያውቁ የሚያደርግ አድቫንቴጅ ነው ብዬ ነው ማስበው። በዛ ረገድ የምናየው ነውና በአጠቃላይ ይሄ ነው ያለኝ አስተያየት። ሴዶንም ሆነ ኢትዮ ኤፍሲ ፋይት ናይት ሁሉንም ነገር መልካሙን እየተመኘው ከወዲሁ ሰናበታችኋለሁ። እግዚአብሔር ያክብርልኝ። ሰላም ሁኑልኝ። መልካም ጊዜ። ሶል ቢሊ ነኝ አለው። እንገናኛለን። ይመቻችሁ። ያራዳልሽ። ታንክ ዩ